ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ቻፕተር 4 ዩኒት 4 ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትስ የሚለው ይሆናል። እንግዲህ አዲስ ምዕራፍ ጀምረናል። አራተኛው ምዕራፍ ላይ ደርሰናል። አራተኛው ምዕራፍ ደግሞ ስለ ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትስ ያወራል። ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንቶች የሚባሉት እነማን ናቸው የሚሉትን እያንዳንዳቸው በጥልቀት ለማየት እንሞክራለን። ስለ ፊስካል ፖሊሲ፣ ስለ ሞኔታሪ ፖሊሲ፣ ስለ ኤክስቼንጅ ሬት ፖሊሲ፣ ስለ ዌጅ ፖሊሲ እያንዳንዳቸው ለማየት እንሞክራለን ማለት ነው። ለዛሬ ዴፊኒሽን and types of macroeconomic policies and fiscal policy የሚለውን እናያለን። Macroeconomic policies refers to strategies adopted by governments to influence the overall economic performance such as output, income, employment, inflation and trade balance. Macroeconomic policy የሚባሉት ስትራቴጂዎች ናቸው። እነዚህ ስትራቴጂዎች ደግሞ በገቨርንመንት ምን የሚደረጉ ናቸው? አዶፕት የሚደረጉ ናቸው። ለምን? ኦቨራል ኢኮኖሚክ ፐርፎርማንሱን ማለትም አውቶፑትን፣ ምርትን፣ ገቢን፣ ኢንካምን፣ ኤምፕሎይመንትን፣ የዋጋ ውድነትን፣ ኢንፍሌሽንን እና ትሬድ ባላንስን ኢንፍሉንስ ለማድረግ ገቨርንመንት አዶፕት የሚያደርጋቸው ፖሊሲዎች ምን ይባላሉ? ማክሮ ኢኮኖሚክ ፖሊሲዎች ይባላሉ። ዋይ ማይክሮ ኢኮኖሚክ ፖሊሲስ አር ኒድድ ዋይ ዘይ አር ኒድድ የሚለውን ስናይ ደግሞ ኢኮኖሚክስ ፌስ ኢንስቲትዩሽንስ ኢኮኖሚን ፌስ ያደርጋል፣ ፍላክቹዌሽንስ ያደርጋል። ኢኮኖሚክስ ፌስ ፍላክቹዌሽንስ These fluctuations are recessions, low output and low employment and overheating, high inflation. ኢኮኖሚ አለው ማለት ነው። ፍለክቹዌሽንን ፌስ ያደርጋል። ፍሪ ማርኬት ኢንስታቢሊቲ ሪኳየርስ ገቨርንመንት ኢንተርቬንሽን። ፍሪ ማርኬት ደግሞ ኢንስታቢሊቲው ምን ይጠይቃል? ገቨርንመንት ኢንተርቬንሽን ይጠይቃል። ይሄ የኬንጂያን ፐርስፔክቲቭ ነው። ኤሙ ስለዚህ ምንድን ነው? ስታቢላይዝ ዘ ኢኮኖሚ ኤንድ ኢንሹር ሎንግ ተርም ግሮዝ። ምን አለን? ኢኮኖሚስ ፍለክቹዌሽን ፌስ ያደርጋሉ። እሱን ፍለክቹዌሽን ገቨርንመንት ኢንተርቬንሽን ይጠይቃሉ። ስለዚህ የገቨርንመንት ኢንተርቬንሽን ደግሞ ዋናው ኤሙ ምንድነው? ኢኮኖሚውን ስቴብል በማድረግ ሎንግ ተርም ግሮዝን ማምጣት ነው ማለት ነው። ጀነራል ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲን ስናይ ማክሲመም ፊዚብል አውትፑት፣ ማክሲመም የሆነ ፊዚብል የሆነ አውትፑት ማምጣት፣ ሃይ ኢኮኖሚክ ግሮዝ ሬቱን ማሳደግ፣ ፉል ኤምፕሎይመንት፣ ፕራይስ ስቴቢሊቲ፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ አስ ዌል አስ ሄልዚ ባላንስ ኦፍ ፔመንት ናቸው። የማክሮ ኢኮኖሚክ ፖሊሲ ጎሎቹ እነዚህ ነገሮች ናቸው ማለት ነው። ያው እነዚህን 10ኛ ክፍልም 11ኛ ክፍልም ስላየናቸው ግልጽ ናቸው። ዋይ ኢኮኖሚስ ኒድ ፖሊሲ ኢንተርቬንሽን። ኢኮኖሚዎች ፖሊሲ ኢንተርቬንሽን ለምን ያስፈልጋቸዋል? አንደኛው ምንድነው? ኢኮኖሚክ ፍለክቹዌሽን ነው። ኢኮኖሚክ ፍለክቹዌሽን ስናይ ለምሳሌ አት ሪሰሽን ፕሮዳክሽን ሎው ነው፣ አንኤምፕሎይመንት ሃይ ነው፣ አንዩዝድ ካፒታል በጣም ሃይ ነው። ዱ ቱ ሎ ፕሮዳክሽን፣ ሃይ ኤምፕሎይመንት ኤንድ አንዩዝድ ካፒታል ኢን ሪሰሽን ምን ያስፈልጋል? ፕሮዳክሽኑን ለመጨመር አንኤምፕሎይመንቱን ለመቀነስና ካፒታልን ዩዝ ለማድረግ ገቨርንመንት ኢንተርቬንሽን ያስፈልጋል። አንድ አት ቡም ኦር ፒክ ኢንፍሌሽን ሃይ ነው፣ ፕራይስ ራይዝ ያደርጋሉ፣ ኢኮኖሚው ኦቨርሂት ነው። ስለዚህ ኢንፍሌሽኑን ሬዲዩስ ለማድረግ ዋጋን ለማቀነስ ለማረጋጋት ኢኮኖሚውን ለማረጋጋት ምን ያስፈልጋል? ገቨርንመንት ኢንተርቬንሽን ያስፈልጋል ማለት ነው። ሶ ዘ ፖሊሲ ራሽናል ፎር ገቨርንመንት ኢንተርቬንሽን ደግሞ ስናይ ክላሲካል ኢኮኖሚስት ቢሊቭድ ኢን ሰልፍ ኮሬክቲንግ ማርኬት። ክላሲካሎች ሰልፍ ኮሬክቲንግ ማርኬት ምን ያደርጋሉ? አድቮኬት ያደርጋሉ፣ ያምናሉ። በት ሂስቶሪካል ኢቨንትስ ላይክ ግሬት ዲፕሬሽን ሾውድ ዚስ ዳዝንት ኦልዌይስ ወርክ። ነገር ግን ሂስቶሪካል ኢቨንቶች እንደ ግሬት ዲፕሬሽን አይነት ሂስቶሪካል ኢቨንቶች ያሳዩን ነገር ምንድነው? ማርኬት ሰልፍ ኮሬክቲንግ ሜካኒዝም ሁሌ እንደማይሰራ ነው። ሶ ኬኒስ ኤምፋሳይዝድ ዛት ዘ አክቲቭ ሮል ኦፍ ገቨርንመንት ዩዚንግ ፖሊሲ ቱልስ። ኬኒስ ምን ኤምፋሳይዝ አደረገ? ገቨርንመንት አክቲቭ ፖሊሲ ቱልን በመጠቀም ኢኮኖሚው ላይ ኢንተርቬን ማድረግ አለበት የሚለውን ኤምፋሳይዝ አድቮኬት አደረገ ማለት ነው። ሶ ይሄ አንዱ ምክንያት ነው። ሌላው ሮል ኢን ግሮዝ ነው። የማክሮ ኢኮኖሚክ ፖሊሲዎች ሮል ኢን ግሮዝ ስናይ ፕሮሞት ኢንቨስትመንት ኤንድ ሴቪንግ፣ ኢንቨስትመንትና ሴቪንግን ፕሮሞት ለማድረግ ለማበረታታት፣ ቢውልድ ፕሮዳክቲቭ ካፓሲቲን ቢውልድ ለማድረግ አስዌላስ አቺቭ ሰስቴኔብል የሆነ ዴቨሎፕመንት ለማምጣት ፖሊሲ ኢንተርቬንሽን ኢን ኢኮኖሚ ኢዝ ኒድድ። ፖሊሲ ኢንተርቬንሽን ኢን ዘ ኢኮኖሚ ኢዝ ኒድድ። ይሄን ካየን
ኢኮኖሚውን ለማረጋጋት ማክሮ ኢኮኖሚክ ፖሊሲዎች ገቨርንመንት ዲቱ ባይ ማይክሮ ኢኮኖሚክ ፖሊሲ ኢንተርቬን ማድረግ አስፈላጊነቱን ካየን ገቨርንመንት ኢንተርቬን የሚያደርግባቸው ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲዎች ምንድናቸው የሚለውን ስናይ የመጀመሪያው ፊስካል ፖሊሲ ነው። ዩዝ ኦፍ ገቨርንመንት ስፔንዲንግ ኤንድ ታክሴሽን ገቨርንመንት በስፔንዲንግ እና ታክሴሽን የሚጠቀመው ኤምስ ቱ ኢንፍሉንስ አግሪጌት ዲማንድ ኢምፕሎይመንት ኤንድ ሪሶርስ አሎኬሽን። የፊስካል ፖሊሲ ኤም ምንድነው? አግሪጌት ዲማንድ ኢምፕሎይመንት እና ሪሶርስ አሎኬሽንን ምን ማድረግ ነው? ኢንፍሉንስ ማድረግ ነው። ሁለተኛው ሞኔታሪ ፖሊሲ ነው። ኮንዳክትድ ባይ ሴንትራል ባንክ። ሞኔታሪ ፖሊሲ ኮንዳክት የሚደረገው በሴንትራል ባንክ ነው። ኢት ኢንቮልቭስ ቼንጅስ ኢንተረስት ሬት መኒ ሰፕላይ ኤንድ ክሬዲት ኮንትሮል። መኒ ሰፕላይ ኢንቮልቭ የሚያደርገው ምንድነው? ኢንተረስት ሬትን መኒ ሰፕላይ እና ክሬዲት ኮንትሮልን ቼንጅ ማድረግ ነው። ዩዝድ ቱ ማኔጅ ኢንፍሌሽን ሊኩዊዲቲ ኤንድ ከረንሲ ስታቢሊቲ። ሞኔታሪ ፖሊሲ ለምን ያገለግላል? ኢንፍሌሽንን ሊኩዊዲቲ እና ከረንሲ ስታቢሊቲን ማኔጅ ለማድረግ ያገለግላል። ባይዞይ አሁን እንደ ኢንትሮዳክሽን ዝም በየተርሞቹ ነው የምነግራችሁ እንጂ እያንዳንዳቸው ፊስካል ፖሊሲ ራሱ አንድ ሌሰን፣ ሞኔታሪ ፖሊሲ ራሱ አንድ ሌሰን፣ ኢንካም ፖሊሲ ራሱ አንድ ሌሰን ኤንድ ፎሬን ኤክስቼንጅ ፖሊሲ ራሳቸው አንድ ሌሰን አላቸው። አሁን ዝም ብዬ ሃይላይት ነው የምነግራችሁ። ሶስተኛው ኢንካም ፖሊሲ ነው። ታይፕ ኦፍ ማይክሮ ኢኮኖሚክ ፖሊሲ፣ ማክሮ ኢኮኖሚክ ፖሊሲ፣ ኢንካም ፖሊሲ ነው። ኢንካም ፖሊሲ ኢዝ ሬጉሌሽን ኦፍ ዌጅስ ኤንድ ፕራይስ ቱ ከርብ ኢንፍሌሽን። ኢንካም ፖሊሲ ምንድነው? ኢንፍሌሽን ከርብ ለማድረግ ሬጉሌሽን ኦፍ ዌጅ ኤንድ ፕራይስ ነው። ኦፍን ዩዝ ዱሪንግ ኮስት ፑሽ ኢንፍሌሽን። በኮስት ፑሽ ኢንፍሌሽን ጊዜ ብዙ ጊዜ ኢንካም ፖሊሲን እንጠቀማለን ማለት ነው። አራተኛው ፎሬን ኤክስቼንጅ ፖሊሲ ነው። ፎሬን ኤክስቼንጅ ፖሊሲ ነው። ኢት ዲልስ ዊዝ ማኔጂንግ ኤክስቼንጅ ሬትስ ፎሬን ሪዘርቭስ ኤንድ ትሬድ ባላንስ። ኤክስቼንጅ ሬት ፖሊሲ ማለት ነው ኤክስቼንጅ ሬትን ፎሬን ሪዘርቭን እና ትሬድ ባላንስን ማኔጅ ማድረግ ነው። ፎሬን ኤክስቼንጅ ፖሊሲ አፌክትስ ኢንተርናሽናል ኮምፒቲቲቭነስ ኤንድ ካፒታል ፍሎ። ፎሬን ኤክስቼንጅ ፖሊሲ ኢንተርናሽናል ዓለም አቀፍ ተወዳዳሪና የካፒታል ፍሰት ምን ያደርጋል? አፌክት ያደርጋል ማለት ነው። አፌክት ያደርጋል። ስለዚህ ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲ ብንባል ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ ኤንድ ፎሬን ኤክስቼንጅ ፖሊሲ ብለን መመለስ መቻል አለብን ማለት ነው። አሁን እንግዲህ እያንዳንዳቸው እናያቸዋለን ባልኩ መሰረት ለዛሬ ፊስካል ፖሊሲ የሚለው እናያለን። ፊስካል ፖሊሲ እና ፊስካል ፖሊሲ ዴፊኒሽንስ ኤንድ ኦብጀክቲቭስ እና ዋት ኢዝ ፊስካል ፖሊሲ። ፊስካል ፖሊሲ ሲባል ምን ይመጣላችኋል አእምሯችሁ ላይ? ፊስካል ፖሊሲ ሪፈርስ ቱ ዘ ገቨርንመንት ዩዝ ኦፍ ታክሴሽን ኤንድ ፐብሊክ ስፔንዲንግ ቱ ኢንፍሉንስ ዘ ኦቨርኦል ሌቭል ኦፍ ኢኮኖሚክ አክቲቪቲ ስፔሻሊ ጂዲፒ፣ ኢምፕሎይመንት፣ ኢንፍሌሽን ኤንድ ኢኮኖሚክ ግሮዝ። ፊስካል ፖሊሲ ከተባለ ገቨርንመንት መንግስት ታክሴሽን እና ፐብሊክ ስፔንዲንግን ኦቨርኦል ኢኮኖሚክ አክቲቪቲውን ኢንፍሉንስ ለማድረግ የሚጠቀምበት ሁኔታ ነው። በቃ ፊስካል ፖሊሲ ከሆነ ታክስ ኤንድ ኤክስፔንዲቸር ፖሊሲ ማለት ነው። ፊስካል ፖሊሲ ማለት the government uses taxation and public spending to influence the overall level of economic activity. overall level of activity የሚባሉት ደግሞ ገቨርንመንት የሚጠቀማቸው ጂዲፒን፣ ኢምፕሎይመንትን፣ ኢንፍሌሽን እና ኢኮኖሚ ግሮዝን እነሱን አፌክት ለማድረግ ገቨርንመንት የሚጠቀማሉ ታክሴሽን እና ፐብሊክ ስፔንዲንግ ይጠቀማል። ሆይ ፊስካል ፖሊሲ ለምን? አንደኛ ቱ ስታብላይዝ ዘ ኢኮኖሚ ዱሪንግ ሪሰሽን ኦር ኢንፍሌሽናሪ ፔሪድ። ኢኮኖሚው በኢንፍሌሽን እና በኢንፍሌሽናሪ ፔሪድ እና በሪሰሽን ጊዜ ከሆነ ኢኮኖሚውን ስታብላይዝ ለማረጋጋት። ሁለተኛ ቱ ሪዲስትሪቢዩት ኢንካም ስሩ ታክስስ ኤንድ ትራንስፈርስ። ገቢን ኢንካምን በታክስ እና በትራንስፈር ምን ለማድረግ? ሪዲስትሪቢዩት ለማድረግ ኢኳሊቲ ኦፍ ኢንካም ለማምጣት ኢንኢኳሊቲ ለመቀነስ ማለት ነው። ሶስተኛ ቱ ስቲሙሌት ኢንቨስትመንት ክሬት ኢምፕሎይመንት ኤንድ ፕሮሞት ሎንግ ተርም ግሮዝ። ኢንቨስትመንትን የመዋለ ንዋይ ፍሰትን ለመጨመር ስቲሙሌት ለማድረግ ኢምፕሎይመንትን ለመፍጠር የስራ ዕድል ለመፍጠር እና ሎንግ ተርም የረጅም ጊዜ እድገትን ለማምጣት። አራተኛ ቱ ማኔጅ አግሪጌት ዲማንድ ኢን ዘ ኢኮኖሚ። አግሪጌት ዲማንድን ጠቅላላ ፍላጎትን በኢኮኖሚው ማኔጅ ለማድረግ ለማረጋጋት ለማስተካከል ምን ያገለግላል? ፊስካል ፖሊሲ። ስለዚህ የፊስካል ፖሊሲ ዋይ ፊስካል ፖሊሲ አራት ምክንያቶች አሉት። ምክንያቶቹ እነዚህ ናቸው። ቱ ማኔጅ ዘ ፊስካል ፖሊሲስ ኦር ቱ ማኔጅ ጀስት ዘ ኢኮኖሚክ አክቲቪቲስ ገቨርንመንት የሚጠቀመናል፣ ፊስካል ፖሊሲ ይጠቀመናል። ስለዚህ የፊስካል ፖሊሲ ኦብጀክቲቮች ምንድናቸው ስንባል አንደኛ አቺቭ ፉል ኢምፕሎይመንት ነው ወይም ሬዱስ አንኤምፕሎይመንትን መቀነስ ወይም ፉል ኢምፕሎይመንት ማምጣት አንድ። ሁለተኛ ሜንቴን ፕራይስ ስቴቢሊቲ ማምጣት ወይም ኢንፍሌሽንን ማድረግ ኮንትሮል ማድረግ። ሶስተኛ ፕሮሞት ሃይ ኤንድ ሰስቴኔብል ኢኮኖሚክ ግሮዝ ከፍተኛ የሆነና ቀጣይነት ያለው ኢኮኖሚክ ግሮዝን ማምጣት። አራተኛ ኢንሹር ኢኩዊቴብል
ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ኢኩዊቴብል የሆነ ፍትሃዊ የሆነ የሀብትና የንብረት ክፍፍል ማምጣት። ሌላው ደግሞ ሜንቴን ኤክስተርናል ባላንስን ባላንስ ኦፍ ፔመንት ስቴቢሊቲን ማምጣት። እነዚህ የፊስካል ፖሊሲ ምንድናቸው? ኦብጀክቲቭ ናቸው። ዋት አር ዘ ኦብጀክቲቭ ኦፍ ፊስካል ፖሊሲ እንባል እነዚህ መጥቀስ መቻል አለብን ማለት ነው። እንግዲህ ገቨርንመንት ምን ይጠቀማል? ታክስና ስፔንዲንግ ይጠቀማል ለፊስካል ፖሊሲ። ፊስካል ፖሊሲ ታክስ ኤንድ ኤክስፔንዲቸር ፖሊሲ ነው አይደል? አዎ። ስለዚህ ገቨርንመንት ኤክስፔንዲቸር ቱልስ ኢን ፊስካል ፖሊሲ ገቨርንመንት አንዱ የፊስካል ፖሊሲ ገቨርንመንት ኤክስፔንዲቸር ፊስካል ፖሊሲ ቱል ነው። ስለዚህ ገቨርንመንት ኤክስፔንዲቸር ቱልስ ኢን ፊስካል ፖሊሲ ስናይ አንደኛው ገቨርንመንት ስፔንዲንግ ነው። ስፔንዲንግ ኦን ፋይናል ጉድስ ኤንድ ሰርቪስስ ዳይሬክትሊ ኢምፓክቲንግ ጂዲፒ። ገቨርንመንት ምን ያደርጋል? ፋይናል ጉድስ እና ሰርቪሶች ላይ ምን ያደርጋል? ስፔንድ ያደርጋል፣ ይገዛል። ኢምፓክት ለማድረግ ጂዲፒን ኢንክሉድ ፐብሊክ ሳላሪስ፣ ዲፌንስ ፕሮኩርመንትስ፣ ፐብሊክ ፕሮጀክትስ ኤቲሲ። ለምሳሌ ለፐብሊክ ሳላሪ ሪከረንት ኤክስፔንዲቸር ሳላሪ ይከፍላል፣ ለዲፌንስ ይከፍላል፣ ፐብሊክ ፕሮጀክትስ ዳምስ፣ ኢሪጌሽንስ የመሳሰሉትን ኢንፍራስትራክቸር ምን ያደርጋል? ቢውልድ ያደርጋል። ስለዚህ ምን እያደረገ ነው ማለት ነው? ገቨርንመንት ስፔንድ እያደረገ ነው። ገቨርንመንት ስፔንዲንግ የሚባለው እሱ ነው። ገቨርንመንት ስፔንዲንግ ኦን ፐብሊክ ሳላሪስ፣ ዲፌንስ ፕሮኩርመንትስ፣ ፐብሊክ ፕሮጀክትስ፣ ኢንፍራስትራክቸር ፕሮቪዥንስ የመሳሰሉት፣ ፐብሊክ ጉድስ የመሳሰሉት። ሌላው ትራንስፈር ፔመንትስ ሜድ ቱ ኢንዲቪጁዋል ዊዛውት ኤኒ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ። ሌላ ደግሞ ገቨርንመንት ዊዛውት ኤክስቼንጅ ኦፍ ኤኒ ጉድስ ኤንድ ሰርቪስስ ምን ያደርጋል? ትራንስፈር ፔመንት እንደ ሴፍቲኔት ፕሮግራም ሊሰጥ ይችላል። ኤግዛምፕል ፔንሽን፣ አንኤምፕሎይመንት ኢንሹራንስ፣ ሶሻል ሴኩሪቲ፣ ዌልፌር የመሳሰሉትን ክፍያ ሊከፍል ይችላል። እነዚህ ነገሮች ምንድን ናቸው? ነን ዲስክሬሽናሪ ናቸው። ዩዛሊ ማንዴትድ ባይ ሎ ኦር ፕሪቪየስ ኮሚትመንት ጀስት። ይሄ አንደኛው የትራንስፈር ፔመንት የገቨርንመንት ኤክስፔንዲቸር ቱል ነው። ሶስተኛው ግራንት ኢን ኤድ ነው። ትራንስፈር ፍሮም ፌደራል ቱ ሪጂናል ኦር ስቴት ገቨርንመንትስ። ፌደራል ገቨርንመንት ምን ያደርጋል? ለስቴቶች ምን ያደርጋል? በጀት ይለቅላቸዋል። ዩዝድ ፎር ኢንፍራስትራክቸር፣ ኤዱኬሽን፣ ሄልዝ ኬር። እነዚህ ደግሞ ግራንት ኢን ኤዶቹ ለኢንፍራስትራክቸር፣ ለኤዱኬሽን፣ ለሄልዝ ኬር ሊሆኑ ይችላሉ። ስቲሙሌትስ ዲሰንትራላይዝድ ዴቨሎፕመንት። ዲሰንትራላይዝድ የሆነ ዴቨሎፕመንት ለማምጣት ምን ያደርጋል? ግራንት ኢን ኤድ ይለቃል። ማን? ገቨርንመንት። ሶስተኛው አራተኛው ኔት ኢንተረስት ፔመንት ነው። ኔት ኢንተረስት ፔመንት ኢንተረስት ፔድ ኦን ፐብሊክ ኦር ገቨርንመንት ደት። ለምሳሌ ትሬጀሪ ቦንዶች ላይ ምን ያደርጋል? ብሔራዊ ባንክ ኢንተረስት ይከፍላል። ሌላው ማይነስ ኤኒ ኢንተረስት ሪሲቭድ ባይ ገቨርንመንት። ገቨርንመንት ደግሞ የሚቀበላቸው ኢንተረስቶች አሉ። ሶ የሁለቱ ምን ይባላል? ኔት ኢንተረስት ፔመንት ይባላል። ይሄ ኔት ኢንተረስት ፔመንት ገቨርንመንት ኤክስፔንዲቸር ቱል ነው። ከነዚህ አራት ነገሮች የምንይዘው ኬ ፖይንት ገቨርንመንት ኤክስፔንዲቸር ኢንፍሉንስስ አግሪጌት ዲማንድ፣ ኤምፕሎይመንት ኤንድ ፕሮዳክቲቭ ካፓሲቲ። የገቨርንመንት ኤክስፔንዲቸር ምን ኢንፍሉንስ ያደርጋል? አግሪጌት ዲማንድን፣ ኤምፕሎይመንት እና ፕሮዳክሽን ካፓሲቲ ምን ያደርጋል? ኢንፍሉንስ ያደርጋል። ስለዚህ ገቨርንመንት ኤክስፔንዲቸር ቱልስ ኢን ፊስካል ፖሊሲ ብንባል ገቨርንመንት ፕሬዚንግ፣ ትራንስፈር ፔመንት፣ ግራንት ኢን ኤድ ኤንድ ኔት ኢንተረስት ፔመንት ማለት አለብን ማለት ነው። ገቨርንመንት ኤክስፔንድ የሚያደርገውን ነገር ከየት አምጥቶት ነው? ባይዞ ገቨርንመንት ከኪሶቱ አይደለም ኤክስፔንዲቸር የሚያወጣው፣ ረቨኑ ተቀብሎ ነው። ስለዚህ ገቨርንመንት ረቨኑ ቱልስ ደግሞ አሉ። ብዙ ጊዜ ገቨርንመንት ረቨኑ ቱልስ ታይፕ ኦፍ ታክስ ናቸው። አንደኛው ፐርሰናል ታክስ ነው። ኢንካም ታክስ ሊቭድ ኦን ኢንዲቪጁዋል ኤርኒንግ፣ ከእያንዳንዱ ኤርኒንግ የሚቆረጥ ኢንካም ታክስ ይባላል። ሁለተኛው ፕሮፐርቲ ታክስ ነው። ቤዝድ ኦን ኦነርሺፕ ኦፍ ላንድ ኦር ቢልዲንግ ቤዝድ ኦን ፕሮፐርቲ። ሜን ሶርስ ኦፍ ፐብሊክ ረቨኑ ኤንድ ኢንካም ሪዲስትሪቢሽን። ፐርሰናል ታክስ የፐብሊክ ረቨኑ ሜን ሶርስ እና ኢንካም ዲስትሪቢሽን ዋና ምንጭ ነው። ሁለተኛ ሶሻል ኢንሹራንስ ኮንትሪቢሽን፣ ኮምፐልሳሪ ፔይመንት። ለምሳሌ ከሰራተኛው 7%፣ ከቀጣሪ ድርጅት 11%፣ 18% ይከፈላል። ይሄ ኮምፐልሳሪ ፔይመንት ነው። ገቢውን ከዚህ ያገኛል። ፊክስድ ፐርሰንቴጅ ኦፍ ወርከርስ ዌጅ፣ ይሄም ሌላው የሶሻል ኢንሹራንስ ኮንትሪቢሽን። ፈንድ ፔንሽንስ፣ ሄልዝ ኢንሹራንስስ ኤንድ አዘር ሶሻል ሰርቪስስ፣ እነዚህ የሶሻል ኢንሹራንስ ኮንትሪቢሽን ፓርት ናቸው ማለት። ሌላው ታክስ ኦን ፕሮዳክሽን ኤንድ ኢንፑት፣ ሴልስ ታክስ፣ ኤግዛይዝ ታክስ ኤንድ ታሪፍ ኦን ኢምፖርት፣ አፍተር ኮንሱመር ፕራይስ ኤንድ ዶሜስቲክ ማርኬት ፕሮቴክሽን። እነዚህ ታክስ አይነቶች አሉ። አራተኛው ኮርፖሬት ታክስ ነው። ሌቭድ ኦን ካምፓኒ ፕሮፊት፣ ከካምፓኒ ፕሮፊት ላይ የሚጣሉ የታክስ አይነቶች ምን ይባላሉ? ኮርፖሬት ታክስ ይባላል። 30% ነው ባይዞኝ። ሶርስ ኦፍ ፐብሊክ ፈንድ ኤንድ ቱል ቱ ኮንትሮል ኤክሰሲቭ ኮርፖሬት ኢንካም፣ ኤክሰሲቭ የሆነ ኮርፖሬት ኢንካምን ለመቆጣጠር
ገቨርንመንት ምን ያደርጋል? ኮርፖሬት ታክስ እንትን ይጥላል ማለት ነው። አምስተኛው ግራንት ኢን ኤድ ነው፣ ሬቨኑ ሳይድ። የቅድም ግራንት ኢን ኤድ ምን ብለን ነበረ? ኤክስፔንዲቸር ሳይድ ነው። አሁን ደግሞ ግራንት ኢን ኤድ ሬቨኑ ሳይድን ስናይ ፎር ስቴት ኦር ሎካል ገቨርንመንትስ ዘሳ ሪሲፕትስ የሚቀበላቸው አለው ዘም ቱ ካሪ አውት ሰርቪስስ ኤንድ ካፒታል ዴቨሎፕመንት። እነዚህ ነገሮች ምን ያደርጋሉ ማለት ነው? ካሪ አውት ሰርቪስን እና ካፒታል ዴቨሎፕመንትን ካሪ አውት እንዳደርግ ያስችላሉ ማለት ነው። ስለዚህ እነዚህ ምንድን ናቸው? የገቨርንመንት ሬቨኑ ቱልስ ናቸው። ገቨርንመንት ብዙ ጊዜ ሬቨኑ ቱል ምን ነው? ታክስ ነው። ከተለያየ አይነት ታክስ ያገኛል ማለት ነው። እነዚህን 5 ነገሮች መጥቀስ አለብን። ፊስካል ፖሊሲ ዩዝስ ዘስ ታክስ ቱልስ ቱ ሬጉሌት ዲስፖሴብል ኢንካም፣ ኮንትሮል ኢንፍሌሽን ኤንድ ፈንድ ፐብሊክ ሰርቪስ። ገቨርንመንት ምን ያደርጋል? እነዚህ ነገሮች በመጠቀም ዲስፖሴብል ኢንካምን ሬጉሌት ያደርጋል፣ ኢንፍሌሽን ኮንትሮል ያደርጋል፣ እንዲሁም ፐብሊክ ሰርቪስን ፈንድ ያደርጋል ማለት ነው። ይህን ካየን ፊስካል ፖሊሲ ሁለት አይነት ፊስካል ፖሊሲዎች አሉ። ባይዘው ታይፕስ ኦፍ ፊስካል ፖሊሲ ሁለት አይነት አሉ። የፊስካል ፖሊሲ ካን ኢዘር ኤክስፓንሽነሪ ኦር ኮንትራክሽነሪ ዲፔንዲንግ አፖን ፕሪቬሊንግ ኢኮኖሚክ አክቲቪቲ። ባለው ኢኮኖሚክ አክቲቪቲ ዲፔንድ በመሆን ፕሪቬል በሚያደርገው ኢኮኖሚክ ዲፔንድ በመሆን ፊስካል ፖሊሲዎች ኤክስፓንሽነሪ ወይም ኮንትራክሽነሪ ሊሆኑ ይችላሉ ማለት ነው። የመጀመሪያው ኤክስፓንሽነሪ ፊስካል ፖሊሲ ነው። ኤክስፓንሽነሪ ፊስካል ፖሊሲ ገቨርንመንት ስትራቴጂ ዩዝድ ዱሪንግ ፔሪድ ኦፍ ዲፊሽንት ዲማንድ። ፊስካል ፖሊሲ የምንጠቀመው ገቨርንመንት ስትራቴጂ ነው። ለምን ነው የምንጠቀመው? ዲፊሽንት ዲማንድ ሲኖር፣ የዲማንድ ማነስ፣ የዲማንድ እጥረት ሲኖር፣ ወር ገቨርንመንት ወይን አግሪጌት ዲማንድ ፎሎስ ሾርት ኦፍ ዘ ሌቭል ኦፍ አውትፑት አት ፉል ኢምፕሎይመንት። አግሪጌት ዲማንዱ አት ፉል ኢምፕሎይመንት ሾርት ሲሆን ገቨርንመንት ይጠቀማል ማለት ነው። ኤክስፓንሽነሪ ፊስካል ፖሊሲ ይጠቀማል። ዝሮ ኢኮኖሚው አት ሪሰሽን ሲሆን ዲፊሽንት ዲማንድ ሲኖር ገቨርንመንት የሚጠቀመው የማነቃቂያ አይነት ኤክስፓንሽነሪ ፊስካል ፖሊሲ ይባላል። ይሄ የኬንስ ተርም ነው። ባይዘው ኬንስ ነው አድቮኬት የሚያደርገው። ኢኮኖሚክ ሲቹዌሽን ሪኳየሪንግ ኤክስፓንሽነሪ ፖሊሲ። ኤክስፓንሽነሪ ፖሊሲን የሚፈልጉ ሪኳየር የሚያደርጉ ኢኮኖሚክ ሲቹዌሽን ቤዝድ ኦን ኢኮኖሚክ ኮንዲሽን ነው። አንደኛ ኦከሪንግ ዱሪንግ ኢኮኖሚክ ዲፕሬሽን ኦር ሪሰሽን። ኢኮኖሚው አንድ ዲፕሬሽን ኦር ሪሰሽን ከሆነ ኤክስፓንሽነሪ ፊስካል ፖሊሲ ሪኳየር ይደረጋል፣ ያስፈልጋል ማለት ነው። ኪ ፊቸርስ ኦፍ ሰች ሲቹዌሽን ለምሳሌ ኦቨር ፕሮዳክሽን ሲኖር፣ አንሶልድ ጉድስ ፓይል አፕ ቱ ወርክ ዲማንድ። ጉዶች ተመርተው የሚገዛቸው ሲያጣ ጉዶች እንዲገዙ ገቨርንመንት ነው ያደርግ ይችላል። ኢኮኖሚው ስቲሙሌት ለማድረግ ወደ ፐብሊኩ ገንዘብ ኢንጀክት ሊያደርግ ይችላል፣ ሊለቅ ይችላል። ሃይ አንኤምፕሎይመንት ፈርምስ ሬዱስ ፕሮዳክሽን ሌይ ኦፍ ወርከርስ። ፈርሞች ፕሮዳክሽን በመቀነሱ ሰራተኛ ሲቀንሱ ምን ይደረጋል? አሁንም ኤክስፓንሽነሪ ፊስካል ፖሊሲ ይጠቀማል። ፌሊንግ ፕራይስ ኤንድ ኢንካም ዊክ ዲማንድ ሪዱስ ፈርምስ ረቨኑ ኤንድ ወርከርስ። ዲማንድ በማነሱ ምክንያት የፈርሞች ረቨኑና የወርከርስ ዌጅ ሲቀንስ አሁንም ፊስካል ፖሊሲ ኤክስፓንሽነሪ ፊስካል ፖሊሲ ይጠቀማል። ማን? ገቨርንመንት። ዝሮ አት ሪሰሽን ላይ ያሉ ነገሮች ሁሉ ሀፕን ሲያደርጉ ገቨርንመንት ኤክስፓንሽነሪ ፊስካል ፖሊሲ ይጠቀማል ማለት ነው። የኤክስፓንሽነሪ ፊስካል ፖሊሲ ጎል ስናይ ስቲሙሌት አግሪጌት ዲማንድ ቱ ማች ፖቴንሻል አውትፑት። አግሪጌት ዲማንዱን ስቲሙሌት በማድረግ ጠቅላላ ፍላጎቱን በማነቃቃት ከፖቴንሻል አውትፑቱ ጋር እንዲጣጣም ማች እንዲያደርግ ማድረግ ነው። አንድ። ሁለተኛ ሪስቶር ፉል ኢምፕሎይመንትን ሪስቶር ማድረግ፣ ወደ ቦታው መመለስ ሌላው ጎል ነው። ሶስተኛ ኢንከሬጅ ኢኮኖሚክ ሪከቨሪ ኤንድ ግሮዝ። ኢኮኖሚክ ሪከቨሪውን ኢንከሬጅ ለማድረግ ለማበረታታትና ግሮዝን ለማምጣት ኤክስፓንሽነሪ ፊስካል ፖሊሲ ያስፈልጋል። ስለዚህ ዋት አር ዘ ጎልስ ኦፍ ዘ ኤክስፓንሽነሪ ፊስካል ፖሊሲ ብንባል እነዚህን 3 ነገሮች መጥቀስ አለብን ማለት ነው። ቱልስ ኦፍ ኤክስፓንሽነሪ ፊስካል ፖሊሲ ስናይ የኤክስፓንሽነሪ ፊስካል ፖሊሲ ቱሎች አንደኛው ገቨርንመንት ኤክስፔንዲቸር ፖሊሲ ነው። ኢንክሪዝ ስፔንዲንግ ነው። ዳይሬክት ፐምፒንግ ማኒ ቱ ዘ ኢኮኖሚ። እንግዲህ ገቨርንመንት ምን ዲፊሲት ካለ፣ ሪሰሽን ካለ፣ ዲፕሬሽን ካለ ወደ ኢኮኖሚ ምን ያደርጋል? ገንዘብ ኢንጀክት ያደርጋል። ኢንክሪዝ ስፔንዲንግ ዳይሬክት ፐምፒንግ ማኒ ቱ ዘ ኢኮኖሚ። ፐብሊክ ኢንቨስትመንት ኢን ኢንፍራስትራክቸር፣ ሮድስ፣ ብሪጅስ፣ ቢልዲንግስ፣ ሬልዌይ ላይንስ፣ ካናልስ ይገነባል። እነዚህን ሲገነባ ሰራተኛ ይቀጥራል። ሰራተኛ ሲቀጥር ወጅ ያገኛሉ። ስለዚህ ላርጅ አማውንት ኦፍ ማኒ ወደ ፐብሊኩ ኢንጀክት ተደረገ፣ ዲማንድ ስቲሙሌት ተደረገ ማለት ነው። አንደኛ። ሁለተኛ ፐብሊክ ኢንቨስትመንት ኢን ሶሻል ሰርቪስ፣ ፍሪ ኤዱኬሽን ኤንድ ፍሪ ኬር፣ ሄልዝ ኬር የመሳሰሉትን ያቀርባል። ኢቭን ዞ ዚስ ሜይ ሊድ ቱ በጀት ዲፊሲት ዘ ፕራዮሪቲ ኢዝ ስቲሙሌቲንግ ኢኮኖሚክ አክቲቪቲ። ምንም እንኳን የገቨርንመንት ስፔንዲንግ ኢንክሪዝ ስፔንዲንግ ኦፍ ገቨርንመንት በጀት ዲፊሲት ቢያመጣም አልቲሜት ኦብጀክቲቭ ስቲሙሌቲንግ ኢኮኖሚክ አክቲቪቲ እስከሆነ ድረስ ይመክራል ማለት ነው። አንደኛው ገቨርንመንት ኤክስፔንዲቸር ፖሊሲ ነው። ሁለተኛው ገቨርንመንት ሬቨኑ ፖሊሲ ነው። ታክስን ይቀንሳል።
ስፔንዲንጉን ይጨምራል። ሌላ ደግሞ ታክሱን ይቀንሳል። ሎወር ታክስስ ኦን ፐርሰናል ኢንካም ፕሮፐርቲ ኦር ቢልዲንግ ኦር ኤክስፔንዲቸር ወደ ኢኮኖሚው ገንዘብ ይለቃል። አዘሴም ታይም ደግሞ ምን ያደርጋል? ከኢኮኖሚው የሚሰበስበውን ገንዘብ በቃ የማድሄቱን ፖሊሲ ተውና ምን ያደርጋል? ይተውላቸዋል። ታክስን ሬዱስ ያደርጋል ማለት ነው። ሜይ አቦሊሽ ታክስስ ፎር ሎ ኢንካም ግሩፕስ ቱ ኢንክሪዝ ዲስፖሲብል ኢንካም ዲስፖሲብል ኢንካም ለመጨመር ሎ ኢንካም ግሩፕስ ታክስን ያደርጋል አቦሊሽ ያደርጋል። ምክንያቱም ዲስፖሲብል ኢንካማቸው ከጨመረ የመግዛት ፍላጎታቸው ኮንሰምፕሽናቸው ይጨምራል። ፋይናሊ አግሪጌት ዲማንድ ስቲሙሌት ይሆናል ማለት ነው። ኢንክሪዝ ትራንስፈር ፔመንት ታክስን ይቀንሳል። ያ ደግሞ ኢንክሪዝ ትራንስፈር ፔመንትን ይጨምራል። ሰብሲዲ ሊጨምር ይችላል። ኦልድ ኤጅ ፔንሽን ይጨምራል። አንኤምፕሎይመንት ቤኔፊት ያደርጋል። ግራንት ይሰጣል። ኢንተረስት ፍሪ ሎን ይሰጣል። እነዚህን የመሳሰሉት ነገሮች ምን ያደርጋል? በቃ ኢንከሬጅ ለማድረግ ኢኮኖሚውን እነዚህ ምን ይባላሉ? ገቨርንመንት ሬቨኑ ፖሊሲ፣ ሬዱስ ታክስ ኤንድ ኢንክሪዝ ስፔንዲንግ፣ ትራንስፈር ፔመንት በሰብሲዲ በኦልድ በፔንሽን በአንኤምፕሎይመንት ቤኔፊት በግራንት በኢንተረስት ፍሪ ሎን መልቀቅ ይባላል። እነዚህ ኤክስፓንሽነሪ ፊስካል ፖሊሲ አይነቶች ናቸው። ኦብጀክቲቭ ኦፍ ዘ ቦዝ ቱል ኦብጀክቲቭ ኦፍ ቦዝ ገቨርንመንት ኤክስፔንዲቸር ፖሊሲ ኤንድ ገቨርንመንት ሬስፖንድ ፖሊሲ ያ ማለት ኢንክሪዚንግ ስፔንዲንግ ኤንድ ሪዱስ ታክስስ ምንድነው? ፑት ሞር ማኒ ኢንቱ ዘ ሃንድስ ኦፍ ዘ ኮንሱመር ኤንድ ቢዝነስ ቱ ኢንክሪዝ ኮንሰምፕሽን ኤንድ ኢንቨስትመንት ዘስ ሽፍቲንግ አግሪጌት ዲማንድ ላፍተዋል። ዋናው ዓላማው ምንድነው? ኮንሱመሮች እና ቢዝነሶች እጃቸው ላይ ላርጅ አማውንት ኦፍ መኒ በመፍጠር ኮንሰምፕሽናቸውና ኢንቨስትመንታቸውን እንዲጨምሩ በማድረግ አግሪጌት ዲማንድ ራይቷል ሽፍት እንዲኖር ወይም እንዲጨምር ማድረግ ብቻ ነው። ይሄ እንደዚህ ከሆነ ኤክስፓንሽነሪ ፊስካል ፖሊሲ ኤንድ ዘ አግሪጌት ዲማንድ አግሪጌት ሰፕላይ ሞዴል ስናይ ኢኒሻል ኮንዲሽኑ እዚህ ጋር እንደምታዩት አግሪጌት ዲማንድ ከርቭ ኤዲኖት ኢንተርሴክሽን ሾርት አግሪጌት ሰፕላይ ከርቭ አት ፖይንት ኢኖት ነበረ። መጀመሪያ ፕራይሱ አት ፒ ኖት ኤንድ አውትፑቱ አት ዋይ ኖት ነበረ። ዚስ ኢኩሊብረም ኢዝ ቢሎው ዘ ኢኮኖሚክ ሎንግ ራን አግሪጌት ሰፕላይ። ይሄ ኢኩሊብረም ከሎንግ ራን አግሪጌት ሰፕላይ ኢኩሊብረም በታች ነበር። ኢንዲኬትስ አንደር ዩቲላይዜሽን ኦፍ ሪሶርስስ ምን ያመለክታል? አንደር ዩቲላይዜሽን ኦፍ ሪሶርስ ዛት ሚንስ ሪሰሽን ኦር ዲፕሬሽን አለ ማለት ነው። ስለዚህ ገቨርንመንት ምን አደረገ? ኤክስፓንሽነሪ ፊስካል ፖሊሲን ኢምፕሊመንት አደረገ። አፍተር ፖሊሲ ኢምፕሊመንቴሽን which means expansionary fiscal policy cases aggregate demand to shift from ኤዲኖት to ኤድዋን aggregate demand curve ከኤዲኖት ወደ ኤድዋን ወደ ኒው ኢኩሊብረም ሽፍት እንዲያደርግ ወደ ራይት ዋርድ ሽፍት እንዲያደርግ አስቻለው። ቅድም ያልነው ማለት ነው። ኒው ኢኩሊብረም moves closer to full employment output along the long run aggregate supply curve። አዲሱ ኢኩሊብረም ወደ ሎንግ ራን አግሪጌት ሰፕላይ ከርቭ ወደ ኢዋን ሙቭ አደረገ ማለት ነው። ሙቭ አደረገ። ፕራይስ ሌቨል ኢንክሪዝስ ሞደሬትሊ ፍሮም ፒኖት ቱ ፒዋን ሪስቶሪንግ ኢኮኖሚክ ባላንስ። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲ አግሪጌት ዲማንድ ከርቭ ሽፍት ቱ ዘ ራይት ኤንድ ዘ ኒው ኢኩሊብረም ሃፕንድ አት ዘ ኢንተርሴክሽን ኦፍ አግሪጌት ዲማንድ ኤንድ ሎንግ ራን አግሪጌት ሰፕላይ አት ፖይንት ኢ which is higher output and slightly higher price so that restoring economic balance is attained ተደረገ ማለት ነው። resulting outcome ስናይ expansion fiscal policy higher national output y1 ከy0 ስለሚበልጥ higher national output and reduce unemployment ይቀንሳል። ምክንያቱም ጂዲፒ ከጨመረ ምርት ከጨመረ ሰራተኛ መቀጠር ስለሚጨምር ማለት ነው። increased income and consumer confidence ኢንካም እና ኮንሱመር ኮንፊደንስ ምን አለ ይጨምራል። ሞመንት ቱዋርድስ ማክሮ ኢኮኖሚክ ስቴቢሊቲ ወደ ማክሮ ኢኮኖሚክ ስቴቢሊቲ ምን አደረገን ሙቭ አደረገን። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲ ኤንድ አግሪጌት ዲማንድ አግሪጌት ሰፕላይ ሞዴል የሚለውን በዚህ እናየዋለን ማለት ነው። ይሄን ካየን ሁለተኛው የፖሊሲ ቱል ኮንትራክሽናል ፊስካል ፖሊሲ ነው። ፊስካል ፖሊሲዎች ሁለት ናቸው ለናል ኤክስፓንሽነሪ እና ኮንትራክሽናል። ኤክስፓንሽነሪ ፖሊሲን አየን። ኮንትራክሽናል ፊስካል ፖሊሲ ማለት ነው ደግሞ ኮንትራክሽናል ፊስካል ፖሊሲ deliberate reduction in government spending or increasing tax aimed at reducing aggregate demand where it exceeds full employment output። በቃ ኮንትራክሽናል ፊስካል ፖሊሲ ማለት የኤክስፓንሽነሪ ፊስካል ፖሊሲ ግልባጭ ነው። በዚህ ጊዜ ምን ያደርጋል ገቨርንመንት deliberately ገቨርንመንት ስፔንዲንግን በመቀነስና ታክስን በመጨመር አግሪጌት ዲማንድን በመቀነስ ነው። ምክንያቱም አውቶፑቱ ከፉል ኢምፕሎይመንት በላይ ስለሆነ deliberate reduction in government spending and increasing tax aimed at reducing aggregate demand when it exceeds full employment። ያ ማለት ኢኮኖሚ ላይ ነው ማለት ነው። ቡም ላይ ነው፣ ፒክ ላይ ነው፣ ኦቨርሂቲንግ ላይ ነው ወይም ኢንፍሌሽን አለ በቃ እየጨዘ ነው ማለት ነው። when it used መቼ እንጠቀመው
ማንን? ኮንትራክሽን ፊስካል ፖሊሲ። ኮንትራክሽን ፊስካል ፖሊሲ የምንጠቀመው applied during the periods of excess demand ነው። ቅድም ኤክስፓንሽነሪ ፊስካል ፖሊሲ የምንጠቀመው ነው there is a lack of demand ምን ሲሆን ሲሞት ነው ብለን ነበር። አሁን ደግሞ ኤክሰስ ዲማንድ ሲኖር ኮንትራክሽን ፊስካል ፖሊሲ እንጠቀማለን። when aggregate demand greater than potential or full employment output aggregate demand ከፖቴንሻል ወይም ከፉል ኤምፕሎይመንት አውትፑት በላይ ሲሆን this cases inflation persistent rise in price excess demand ሲኖር by the way inflation or persistent rise in price ይኖራል overheating of the economy ይኖራል wages and price pressure ይኖራል። እነዚህ ሶስት ነገሮች አግሪጌት ኤክሰስ ዲማንድ ካለ ሀፕን ያደርጋሉ። ኤክሰስ ዲማንድ ማለት አግሪጌት ዲማንድ ከፖቴንሻል ወይም ፉል ኢምፕሎይመንቱ አውትፑት በላይ ሲሆን ማለት ነው። ሶ ኢኮኖሚስትስ ሪፈር ዚስ አስ አን ኦቨርሂቲንግ ኢኮኖሚ ኢኮኖሚስቶች ምን ብለው ይጠሩታል ማለት ነው? ኦቨርሂቲንግ ኢኮኖሚ ይባላል። ዱቱ ዛት ዘ ጎልስ ኦፍ ኮንትራክሽናል ፊስካል ፖሊሲ ዛት አንደኛ ሪዱስ አግሪጌት ዲማንድ ይሄ ኤክሰስ የሆነ አግሪጌት ዲማንድን ማድረግ ሪዱስ ማድረግ ነው። አንድ ሁለተኛ ሶ ሪዱስ በማድረግ ሪስቶር ማክሮ ኢኮኖሚክ ስታቢሊቲ ማክሮ ኢኮኖሚክ ስታቢሊቲውን መመለስ ነው። ሶስተኛው ብሪንግ አውትፑት ባክ ቱ ፖቴንሻል ጂዲፒ አግሪጌት ዲማንዱ ከፖቴንሻሉ አውትፑት ስለበለጠ እሱን ወደ ፖቴንሻል ጂዲፒ መመለስ ነው። ቱልስ ኦፍ ኮንትራክሽናል ፊስካል ፖሊሲ ስናይ ጀስት ላይክ ኤክስፓንሽናል ፊስካል ፖሊሲ አሁንም የገቨርንመንት ሬቨኑ እና ገቨርንመንት ስፔንዲንግ ነው፣ ግን የዛኛው ግልባጭ ነው። ገቨርንመንት ሹድ ካት ኦር ዲሌይ ኤክስፔንዲቸር ገቨርንመንት ምን ያደርጋል? በዚህ ጊዜ ኤክስፔንዲቸርን ከት ያደርጋል ወይም ዲሌይ ያደርጋል። ሮዲስ ኢንፍራስትራክቸር ኢሪጌሽን ኤሌክትሪሻን ፕሮጀክትን ዲሌይ ያደርጋል ወይም ከት ያደርጋል። ለስ ፐብሊክ ስፔንዲንግ ሪዱስ ለስ ፐብሊክ ስፔንዲንግ ለስ ከሆነ ምን መኒ ኢንካም ኢን ዘ ኢኮኖሚ ያለውን ይቀንሳል፣ ኮንሱመር ዲማንድን ይቀንሳል። መኒ ኢንካም ከቀነሰ ኮንሱመር ኢንካም ከቀነሰ አግሪጌት ዲማንድ ስለሚቀንስ ማለት ነው። ኦልሶ ሪዱስ በጀት ዲፊሲት አስ ስፔንዲንግ ፎልስ ቢሎው ረቨኑ ይሄ ኤክስፔንዲቸር ፖሊሲ ወይም ሪዱስ ፐብሊክ ስፔንዲንግ ነው። ሁለተኛው ረቨኑ ፖሊሲ ወይም ኢንክሪዚንግ ታክስ ነው። ገቨርንመንት ሬዝ ታክስስ ስፔሻሊ ኦን ሃይ ኢንካም እርነርስ በተለይ ደግሞ ገቨርንመንት ትልቅ ገቢ የሚያገኙት ላይ አስ ፕሮግሬሲቭ ታክሴሽን ምን ያደርጋል? ሃይ ታክስ ኮሌክት ያደርጋል። ለግዠሪ ኮንሰምፕሽን የሚያደርጉትን ሃይ ታክስ ያደርጋል። ኢንፍሌሽን ስላለ እሱ ለመቀነስ ሃይ ታክስ ይሄ የገቨርንመንት ረቨኑ ፖሊሲ ኢንክሪዚንግ ታክሱ ወይም ሃይ ታክሱ ምን ያደርጋል? መጨረሻ ላይ ሪዱስ ፐርቼዚንግ ፓወርን ይቀንሳል። ዳምፕን ኮንሱመር ኤንድ ቢዝነስ ስፔንዲንግ ታክስ ሲጨምር የኮንሱመር እና ቢዝነስ ስፔንዲንግ ምን ያደርጋል? ዳምፕ ይሆናል፣ ይቀንሳል። ሶ ታክሴሽን መስት ቢ ዲስኢንፍሌሽናሪ በት ኖት ሃርምፉል ቱ ሴቪንግ ኦር ፕሮዳክሽን። ይሄ ታክሴሽን ግን ምን መሆን አለበት? ዲስኢንፍሌሽናሪ መሆን አንቲ ኢንፍሌሽናሪ መሆን አለበት። ነገር ግን ሃርምፉል ሴቪንግን እና ፕሮዳክሽን የሚጎዳ ሃርምፉል መሆን የለበትም። ለሴቪንግ እና ለፕሮዳክሽን ሃርምፉል መሆን የለበትም። ስለዚህ የሪዳክሽን ፐብሊክ ስፔንዲንግ ኤንድ ኢንክሪዚንግ ታክስ ኮምባይንድ ኢፌክቱ ምን ይሆናል? ዘስ ፖሊሲ ሽፍት አግሪጌት ዲማንድ ሌፍት ዋርድ ሄልፒንግ ኮንትሮል ኢንፍሌሽን ዋይል ስታቢላይዚንግ ዘ ኢኮኖሚ ምን ይደረጋል ማለት ነው? እነዚህ ፖሊሲዎች አግሪጌት ዲማንዱን ወደ ሌፍት ዋርድ ሽፍት በማድረግ ኢንፍሌሽንን ለመቀነስና ኢኮኖሚ ስታቢላይዝ ለማድረግ ያገለግላሉ ማለት ነው። ይህን ካየን ጀስት ላይክ ኤክስፓንሽናል ፊስካል ፖሊሲ ኮንትራክሽናል ፊስካል ፖሊሲ ኢን አግሪጌት ዲማንድ እና አግሪጌት ሰፕላይ ፍሬምወርክ የሚለውን ስናይ ኢኒሻል ኮንዲሽኑ ምን ሆኗል? አሁን ኢኮኖሚ ኦቨርሂትድ ሆኗል። ያ ማለት አት ኢኖት ላይ ነው ማለት ነው። አግሪጌት ዲማንድ ኤድኖት ኢንተርሴክትድ ሾርት ተርም አግሪጌት ሰፕላይ ከርቭ አት ፖይንት ኢ ነው። ኢኖት ላይ ፕራይሱ ሃይ ነው፣ አውትፑትም ሃይ ነው። ስለዚህ ኢኮኖሚው ኦቨርሂት ሆኗል ማለት ነው። ከዛ ምን ይደረጋል? ዚስ ፖይንት ላይስ ቢዮንድ ዘ ሎንግ ራን አግሪጌት ሰፕላይ ከርቭ አባ ፖቴንሻል ጂዲፒ ነው። ይሄ ኢኖት ከሎንግ ራን አግሪጌት ሰፕላይ ከርቭ በላይ ስለሆነ ከፖቴንሻል ጂዲፒው ኤክሰስ ዲማንድ ኢዝ አባብ ከፖቴንሻል ጂዲፒው በላይ ነው ማለት ነው። ፖቴንሻል አውትፑት በላይ ነው ማለት ነው። ኢንዲኬትስ ኢንፍሌሽናሪ ጋፕ ዘ ኢንፍሌሽናሪ ጋፕ ኢዝ ኤክሰስ ዲማንድ ግሬተር ዛን አቬሌብል አውትፑት ዲማንዱ ከአቬሌብል አውትፑቱ ምንድን ነው? በላይ ነው። ሶ ፖሊሲ ሪስፖንሱ ምን ይደረጋል ማለት ነው? ኮንትራክሽናል ፊስካል ፖሊሲ ሽፍትስ አግሪጌት ዲማንድ ሌፍት ዋርድ ፍሮም ኤድኖት ቱ ኤድዋን። አሁን እንግዲህ በዚህ ሴናሪዮ ገቨርንመንት ስፔንዲንጉን በመቀነስ ወይም ታክሱን በመጨመር አግሪጌት ዲማንዱን ከኤድኖት ወደ ኤድዋን ሽፍት ያደርገዋል።
ሌፍት ዋርድ ሽፍት አግሪጌት ዲማንዱ ከኢድ1 ወደ ኢድ0 ሽፍት ሲያደርግ ሌፍት ዋርድ ሽፍት መጣ ማለት ነው። ኒው ኢኩሊብረሙ የት ላይ ይሆናል? ኒው ኢኩሊብረም ኢዋን ኦከርስ አት ሎንግ ራን አግሪጌት ሰፕላይ ከርቭ ወይም ፖቴንሻል ጂዲፒው ወደ ፖቴንሻል ጂዲፒው ተመለሰ ማለት ነው። ወደ ፖቴንሻል ጂዲፒው ተመለሰ። ስለዚህ ዘ ኒው ኢኩሊብረም ኢዝ ዘ ፖይንት አት ዊች ዘ ኒው አግሪጌት ዲማንድ ከርቭ ኢንተርሴክትስ ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ኦር ዘ ፖቴንሻል ጂዲፒ ከርቭ እዚህ ላይ ይሆናል ማለት ነው። ሶ ኢንፍሌሽን ፕሬሸር ዲክላይንስ ሪስቶሪንግ ፕራይስ ስቴቢሊቲ ኤንድ ፕሪቬይሊንግ ማስተር ዲስቶርሽን ኢኮኖሚክ ዲስቶርሽን አት ዚስ ፖይንት ምን ሆነ? ኢንፍሌሽናል ፕሬሸር ይቀንሳል፣ ፕራይስ ስቴቢሊቲው ይመለሳል ማለት ነው። ሪዛልቱ ምን ይሆናል? ኢንፍሌሽን ምን አደረገን? ኮንትሮል አደረገን። ፕራይስና ዌጅ ምን አደረገን? ስታቢላይዝ አደረገን። ባላንስድ ኢኮኖሚክ ግሮዝ ዊዛውት ኦቨርሂቲንግ አት ኢዋን አት ኒው ኢኩሊብረም ኢኮኖሚ ምን ሆነ? ባላንስድ ነው፣ ኦቨርሂቲንግ የለም፣ ኢንፍሌሽን ኮንትሮል ተደርጓል፣ ፕራይስና ዌጅ ቀንሷል ማለት ነው። ስለዚህ እነዚህ ሁለት ኮንትራክሽናል ፊስካል ፖሊሲ እና ኤክስፓንሽናል ፊስካል ፖሊሲ የፊስካል ፖሊሲ ቱሎች ናቸው ማለት ነው። በዚሁ